ሰላም ቤተሰብ እንዴት ናችሁ? በዩ ዙሪያ አዲስ መረጃ ዶክተሩ ይዞ ወጥቷል ማለት ነው። ብር ከፍላኝ ነው እዚህ ሁሉ ነገር የገባሁት፣ ገንዘብ አታልለኝ፣ የሕክምና ስነ ምግባሬ የማይፈቅደውን ስራ ሰርቻለሁ፣ ወንጀል ነው እና ልክ አይደለም። እሱም እንደታመመ ሰማውኝ፣ እንዲሁም ደግሞ ሀይሚና ብሩኬ እንደተለያዩ ስሰማ ህሊናዬ ሊፈቅድልኝ አልቻለም። በቃ ይሄን ነገር እውነቱን ማውጣት መቻል አለብኝ። ስለዚህ የተኛውም ብሩኬኛ ሆስፒታል ነው። እሱን ሰምቻለሁና በጣም ነው ያዘንኩትኝ በተፈጠረው ነገር። የእነሱንም መለያየት ሰማውኝና በቃ በዚህ ርቀት የሁሉ ነገር ይሆናል ብዬ አላሰብኩኝም ነበረና ልጅቷ ብር ከፍላኝ ነው እንግዲህ ዘመዷም ነገር ይመስለኛል፣ ይተዋወቃሉ። ብቻ በዛ ነገር እንግዲህ ብሩን ተቀብዬ ዝም ብያለሁ። ነገር ግን አሁን ህሊናዬ ሊፈቅድልኝ አልቻለም። አንደኛ የሕክምና ስነ ምግባር የማይፈቅደው ስራ ነው የሰራውትኝ። ስለዚህ በሰላም መታ እውነቱን ተናግራ የእሱ ልጅ እንዳልሆነ ሁሉንም ነገር እውነት ተናግራ ልጆቹን የምታስታርቅ ከሆነ ታስታርቃለች። አይ የምትል ከሆነ ደግሞ ወደ ህግ እንሄዳለን። ሁለታችንም ወደ ህግ ቦታ እንሄዳለን። ምክንያቱም እኔም እውነቱን ተናግሬ ቅጣቴ እንዲቀልልኝ ይሆናል፣ እሷም ደግሞ የሚገባትን ቅጣት ታገኛለች። እዛ ሁሉ ከመድረሱ በፊት ግን በሽማግሌ ይሄን ነገር መፍታት አለብን ብሎ እንግዲህ ቤት የምትባል ዩቱበር ጋር ዶክተሩ ደውሎ ጠርቷት ለእሷና እንግዲህ አብሯት ሌላ ጓደኛ አለ፣ ሁሉንም ነገር ሲናገር ነበረ። እኔ ግን ቤተሰብ አንድ ግር ያለኝ ነገር ቢኖር እዛ ጋር እዩን አልትራሳውንድ ያነሳት ዶክተር ሌላ ነው፣ ትናንትና ደግሞ መጥቶ እውነቱን የተናገረው ዶክተር ሌላ ነው። እንደውም እነሱ ሀይሚና ብሩኬ ጋር እንውሰድህ ሲሉት ብሩኬ አሁን ታሟል፣ ወደ ራሱ መመለስ አለበት፣ ትንሽ ራሱን ማዳመጥ አለበት። በዚህ ሁኔታ ውስጥ አሁን ይህን ነገር ሂዶ መናገር የሕክምና ስነ ምግባሬ አይፈቅድልኝም። መጀመሪያ ወደ ራሱ መመለስ አለበት፣ መረጋጋት አለበት፣ ማገገም አለበት እና እሱ ሲያገግም ሁለቱንም አግኝቼ አገናኝታችሁኝ ሀይሚንም ብሩኬንም ያለውን እውነት እነግራችኋለሁ፣ እኔ አስታርቃችኋለሁ። ይሄንን ኃላፊነት ወስጄ ልጅቷን መታ እውነቱን እንድትናገር አድርጋለሁ። ካላደረገች ደግሞ በህግ ይሄዳለሁ። በቃ ያለውን ነገር እውነቱን ተናግሬ የራሴም ቅጣት ይቀልልኛል። በሽምግልና መፍታት የሚቻል ከሆነ ከህግም ቦታ ሳንደርስ በሽምግልና እንዲፈታ ነገሩ የቻልኩትን ሁሉ አደርጋለሁ ብሎ እንግዲህ ህዝቡን ጠቅላላ ይቅርታ ጠይቋል። እንዳልኳችሁ ዶክተሩ አልትራሳውንድ ያነሳት ዶክተር ሌላ ነው፣ ይሄኛው ዶክተር ሌላ ነው እና ወይስ እርስ በርሳቸው ተመካክረው ለዚህኛው ከፍለው ነው ያኛው እንደዛ በል የተባለው? እና እኔ ይሄ ነገር ግራ ስላገባኝ ነው። ገብታችሁ ማየት ትችላላችሁ። ልጅቷን እዚህ ጋር ፎቶ አስገብቼላችኋለሁ። የእሷ ዩቱብ ላይ ገብታችሁ ያለውን ነገር ንገሩ፣ ተመልከቱ። እዛ ጋር ኮሜንት ጠቅላላ በእናትሽ ለብሩክና ለሀይሚ ንገሪያቸው፣ አረባካችሁ ይህን ነገር ሁለቱ ጋር ድርሱ ምናምን ነው የሚለው እና እኔ ራሴ ግራ አለኝ። ማለት እንዴት የተለያየ ዶክተር ሊሆን ይችላል? የተከፈለው ይሄኛው ነው ዶክተሩ ወይስ ያኛው ነው አልገባኝም። እና ትንሽ ዶክተሩ ጋር ግር ስላለኝ ነው። ምክንያቱም ይሄኛው አልትራሳውንድ ያነሳት ወጣት ነው፣ በደንብ ይታያል ማለት ነው። ይሄኛው ደግሞ እንዳያችሁት ትንሽ ተለቅ ያለ ሰውዬ ነው። ያን ያክል ከዛኛው ጋር በጣም ነው የሚራራቁት ማለት ነው፣ በእድሜም በምንም እና የከፈለችው ለዋናው ዶክተር ነው ማለት ነው። እሱ ነገር ግራ አጋብቶናል እና ልጅቷ ሀይሚን አግኝቼ ያለውን ነገር ሁሉ ነግሪያት ነበር፣ ግን ልትቀበለኝ አልቻለችም፣ ልታምነኝም ፍቃደኛ አይደለችም ብላለች። ስለዚህ እሷ ልታምነኝ ፍቃደኛ ስላልሆነች ዶክተሩን ወስጄ እንዲነግራቸውና እንዲያሳምናቸው ማድረግ አለብኝ ነው ያለች። ብቻ እውነት እንዳለ እኮ እኛ እናውቃለን። የሆነ ነገር እንዳለ፣ የሆነ ሚስቴክ እንዳለ፣ ልጁ የእሱ እንዳልሆነ እኮ ሁላችንም እየተከራከርን ነው ያለ ነው። ልጅቷ እነሱን ለመለያየት የተጠቀመችበት ወጥመድ ነው ብለን ሁላችንም እየተከራከርን ነው ያለ ነው። ግን ቅመምዬ ያው ታምናለች፣ የተባለችውን ስለምታምን ነው እዚህ ሁሉ ደረጃ የተዳረሱት እንጂ እሷም እንደኛ ተጠራጥራ በቃ ነው ብለሻል አይደለ? ዲኤንኤ ውጤቱ እስከሚመጣ እንጠብቃለን። ከዛ ውጭ ግን ሌላ የሚፈጠር ነገር የለም ብላ ብታሳፍራት ኑሮ ይህን ሁሉ እርምጃ አትራመድም። የእሷ የተጠቀመችበት ቅመም የፈጠረችው ክፍተት ለእሷ በጣም ረዥም ጉዞ እንድትጓዝ አድርጓታል። ለማንኛውም ግን እውነት ትዘገያለች እንጂ አትቀርም ይባላል እና እውነታው በጊዜው እንደሚወጣ ተስፋ ነበረን፣ አሁንም ተስፋ አለን ይሄ እውነታ እንደሚወጣ። ስለዚህ ይሄ ነገር እውነት ከሆነ በትክክል ለዚህኛው ዶክተር ተከፍሎት ከሆነ እንደዛ ያደረጉት ተመሳጥረው፣ ህይወት ቀልድ አይደለም። ልጆቹ በጣም ብዙ ከባድ ነገር አሳልፈዋል። ግማሹ ድራማ ነው ሲላቸው፣ ግማሹ ፕራንክ ነው ሲላቸው፣ ግማሹ ስራ ነው ሲል
ብዙ መከራን አሳልፈዋል በመሀል ላይ ማለት ነው። እሷ ፌንት ወርቃ ታማ ሆስፒታል ተኝታለች። እሱም እንደዛው ፌንት ወርቆ ታማ ሆስፒታል ተኝተዋል። የሚዋደዱ ሰዎች ተለያይተዋል። በመካከላቸው ብዙ ጓደኞች ተወቅሰዋል። ብዙ ነገር ተፈጥሯል ማለት ነው። ይሄ ያሳለፉት በዚህ 1 ወር ውስጥ ያለፈው ነገር ቀላል ነገር አይደለም። ብዙ ወቀሳ፣ ብዙ ስድብ፣ ብዙ ውርጅብኝ፣ ብዙ ነገር አልፏል። ብዙ ልቅሶ፣ ብዙ እንባ ማለት ነው። እና በሰው ህይወት ላይ በዚህ ልክ መጫወት ቀላል አይደለም። በህግ ያስጠይቃታል፣ በደንብ ነው የሚያስጠይቃት። እና ሁላችሁም ሂዳ ማለት እነሱ ይህን ነገር በትክክል ተገናኝተው እንዲያወሩት መሆን መቻል አለበት። ያው ሰውየው እንዳለው ዶክተሩ እምቢ ካለች ወደ ህግ እንሄዳለን፣ እኔ እውነቱን ስላወጣው ቅጣቴ ይቀልልኛል ብሏል። ህዝቡንም ይቅርታ ጠይቋል። ስነ ምግባሬም የህክምና ግዴታዬም የማይፈቅደውን ስራ ነው ያደረኩት፣ ግን ምን ላድርግ ገንዘብ አታለለኝ ነው ያለው ዶክተሩ ማለት ነው። እና ያው ብዙ ተመልካች እኮ ብሏል ዶክተሩ ገንዘብ ተከፍሎት ነው ሲል ነበር በሰዓቱ። እና ተመልካች በጣም የሚያይበት መንገድ በነገራችን ላይ በጣም የሚገርም ማለት ነው። እና ብቻ ከጎናቸው ሆናቸው አሁንም እውነቱ እስከሚወጣ መተባበር